እውነተኛ መሪ ችግሩ የቱ ጋር እንዳለ በተከፈተ አይን አይቶ ችግሩን መዞ ያወጣል። እውነተኛ መሪ የተሸነፈን ህዝብ፣ በጠላት የተጠቃን ህዝብ ቤተክርስቲያን ሰርተን ህዝብ ሰብስበን ከህዝብ አስራትና መባ መሰብሰብ ብቻ አይደለም፣ የህዝባችን ጉዳት ምን እንደሆነ ማወቅ አለብን። ወጣት ሴቶችና ወንዶች ልምከራችሁ፣ ነገ እግዚአብሔር እንዲጠቀምባችሁ የምትፈልጉ ከሆነ ከማንኛውም አይነት ተቃራኒ ጾታ ጋር ንክኪ እንዳታደርጉ እስከ ጋብቻ ቀን ድረስ። ሴቶች ከነክብረ ንጽህናቸው፣ ወንዶች ከነክብረ ንጽህናቸው መኖር አለባቸው። የተለያየ አይነት የዝሙት ፊልሞች የምትመለከቱ ሰዎች አይደለም የምታዩት፣ አጋንንቶችን ነው የምታዩት። እነሱን እያያችሁ ራሳችሁን በራሳችሁ የምታረኩ ሰዎች ከውስጣችሁ የሚፈሰው ያ ዘር ያ ፈሳሽ ወደ ጥልቅ ሄዶ ለሰይጣን መስዋዕት ነው የሚሆነው። ራሳችሁን በንጽህና ጠብቁ፣ በቅድስና ጠብቁ፣ በጽድቅ ጠብቁ። እግዚአብሔርን በመፍራት ተመላለሱ። እግዚአብሔር ይረዳችኋል። በተለያየ አይነት ነገር ውስጥ ሆናችሁ መታችሁ ሊሆን ይችላል። እንኳን ደህና መጣችሁ። አባታችሁ እግዚአብሔር አይገፋችሁ። ያንተን አላውቅም የኔ ገደቤ ተሰብሯል ብሉት። ያንተን አላውቅም የኔ ግን ገደቤ ተሰብሯል። ገደቡ ተሰብሯል ብሉት። ገደቡ ተሰብሯል። ከዚህ ቀን ጀምሮ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም የኔ ነገር አይገደብም ብሉት። የኔ ነገር አይገደብም። አንዳንዶቻችሁ የ20 ዓመት ገደብ፣ የአንዳንዶች የ30 ዓመት፣ አሜን። የአንዳንዶች የ10 ዓመት፣ አሜን። የአንዳንዶች የ40 ዓመት፣ አሜን። አባት ተገድቧል፣ እናት ተገድባለች፣ አያት ተገድቧል፣ ቅድመ አያት በቃ የሆነ ነገር ውስጥ ተመሳሳይ ላይፍ ስታይል ተመሳሳይ ዛሬ በቃ አሜን። በቃ በሉስ። በቃ ዘር ማንዘር ተገድበ እንደኖረ በኢየሱስ ክርስቶስ ስም አንተ እንደዛ አትቀጥል። አሜን። ይኸውላችሁ አይታችሁ ከሆነ የአንዳንድ ሰዎች ቤተሰብ ፋይናንሳቸው ተመሳሳይ፣ የትዳር ህይወታቸው ተመሳሳይ፣ ኑሯቸው ተመሳሳይ ምናምን። ትልልቅ ሰዎችስ እንደው በቃ በእድሜም ስለገፉ ምናምን በቃ ከዚህ በኋላ ዘመኔ አልቋል። ወጣቶች እንደዚህ አይነት ነገር ላይ ማበድ ነው ያለብን። አሁን አንዳንዱ 40 ዓመት 30 ዓመት ሆኖታል፣ ምንም የለው፣ ባዶ ነው፣ ኪሱ ባዶ ነው። ምን በቃ ያለው ኑሮ ግን እንዲህ አይነት ሰዓት ላይ ምንም አይመስለው። ምንድን ነው የምትፈልገው ከዚህ በኋላ? እድሜ እኮ እየሄደ ነው ያለ፣ ዘመን እየሄደ ነው ያለ። አንድ ቀን እንደ ሰው ቀና ሳትል አባት እያለ አባት እንደሌለው፣ ኪዳን እያለ ኪዳን እንደሌለው በቃ በናዝሬቱ በኢየሱስ ታካቲያ ሲጁና በቃ ራታካቲያታ አንድ ሰው ከተቀመጠበት ዘሎ በቃ ይበልስ። በቃ ሰማያት ተከፍቷል። የእግዚአብሔር መላእክት ሊረዱ መጥተዋል በሉት። ከነገ ሰኞ ጀምሮ የአንዳንዶቻችሁ ታሪክ ይቀየራል። አሜን። ምንድነው ይነካት? ምንድነው ይሄ ልጅ ነካ? ጀርባው ምንድነው ያለው? የሆነ ነገር አለ። ኦሜጋ ወንድሞቼ እናቶች፣ ገደብ ከተሰበረ መንፈሳችሁ ይለቀቃል፣ ነፍሳችሁ ይለቀቃል፣ አሜን። ስጋችሁ ይለቀቃል፣ አሜን። አይምሯችሁ ይከፈታል፣ አሜን። ሕይወታችሁ የተፈታ ይሆናል፣ አሜን። አገልግሎታችሁ የተፈታ ይሆናል፣ አሜን። ፋይናንሳችሁ የተለቀቀ ይሆናል፣ አሜን። በዚህ አሜን፣ በዚህ አሜን፣ በዚህ አሜን። በጥልቅም በላይ ያለው ገደቡ ዛሬ ተሰበረ። ተሰበረ። ቤታችሁ ራሱ ከዚህ በኋላ በቃ የደስታ ቤት ይሆናል። ትሰራለህ፣ የምትሰራው ነገር መከናወን ይችላል። ብዙ ለፍታ አይደለም፣ ጥቂት ትሰራለህ፣ ብዙ በረከት ይመጣል። ለምን? በረከትን ገድቦ ያዘው አውሬ መልካሙ በእኔ ዘመን መልካሙ አያለው። ከዘር ማንዘሮቼ ተወራርዶ መጣ፣ ነፃነት ከልክሎኝ ዛሬ በኢየሱስ ስም ወገቡ ይወጋ። ኢየሱስ ብቻ ነው በቤቴ ላይ ጌታ። የዘመን
መልካሙ መልካሙ አያለው በዘመን መልካሙ መልካሙ አያለው ታያላችሁ። ጨብጡት እስቲ። በእኔ ዘመን መልካም መልካሙን እግዚአብሔር ያሳየኛል በለኝ። በእኔ ዘመን መልካም መልካሙን እግዚአብሔር ያሳየኛል። እንደያዛችሁት ከዘር ማንዘሮች ተወራርዶ የመጣ ነፃነት ከልክሎኝ መንገዴን ዘጋ ዛሬ በኢየሱስ ስም አናቱ ይበሳ። ኢየሱስ ብቻ ነው በቤቴ ላይ ጌታ። መልካሙ መልካሙ አያለው በኔ ዘመን መልካሙ መልካሙ አያለው በኔ ዘመን በሉ እስኪ። ትንቢት ነው። አሜን። አንቺ ካላየሽ አንተ ካላየ ላንተ ላንቺ እኔ አይቻለሁ። በዘመናችሁ እግዚአብሔር መልካም ነው። እግዚአብሔር ያላችሁ ቦታ ትደርሳላችሁ። አንዳንዱ ከባባድ ነገር ተሸክሞ ሲነሳለት ዝም ብዬ እያየው ነው። በተናገርኩ ቁጥር ሁሉ ሰውየውም ቀና ሲል አንዳንዱ ተቅበዝብዛችሁ መታችሁ ከዚህ ስትወጡ እንደ ንጉሥ ነው እየተራመዳችሁ ጎልድ እንዳንበሳ። ለምን የከበዳችሁ ከላያችሁ ላይ። ዛሬ እግዚአብሔር የሰጠኝን መልእክት ከነገርኳችሁ በኋላ እንጸልያለን። መጽሐፍ ቅዱስ የያዛችሁ ሰዎች ኢያሱ ምዕራፍ 7ና 8ን ኢያሱ ምዕራፍ 7ን ሙሉውን ክፍል ነው የምናየው። ምዕራፍ 8 ቁጥር 1ን ብቻ ነው የምንመለከተው። እግዚአብሔር የሰጠኝ የመልእክቴ ርዕስ እርምን ማስወገድና በድል መመላለስ የሚል። ጨብጡትና ለሶስት ሰው ነገሩት። እርምን ማስወገድና በድል መመላለስ በሉት። ከዛሬ ጀምሮ በሉት። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የማይከብርበት ደስ የማይሰኝበት ብዙ ዘመናትን ያስቆጠረ እርም የሆነ ነገር ከህይወት ላይ ከአገልግሎት ላይ ከጤንነት ላይ ከትዳር ላይ ከልጆች ላይ ከበረከት ላይ ይወገድና በሉት ወደ ድል ምዕራፍ ትገባለህ በሉት። ያመነ ሶስት ጮሆ አሜን ይበሉት። ሁለት በኃይል በሉት። ሶስት በኃይል አሜን በሉት። እርምን ምን ማድረግ? ከዛ በድል መመላለስ። ብዙዎቻችሁ ህይወታችሁ፣ ቤታችሁ፣ የምትሰሩ ስራ የሽንፈት የሆነባችሁ እርም የሆነ ነገር ስላለ። እርም ማለት እግዚአብሔር የማይከብርበት እግዚአብሔር ደስ የማይሰኝበት ነገር ማለት ነው። ዛሬ አምናለሁ ታያላችሁ። የብዙዎቻችሁ ነገር በቃም በሚገርም አይነት ሁኔታ መቃናት ይጀምራል። እንዲህ ቆላልፎ አሳስሮ ቸርች ትሄዳላችሁ፣ ትመጣላችሁ፣ ትዘምራላችሁ፣ ትሰብካላችሁ፣ ግን ለውጥ የለውም። ህይወታችሁ ላይ ለውጥ የለም። አገልግሎታችሁ ላይ ለውጥ የለም። ቤታችሁ ላይ፣ ኑሯችሁ ላይ ትሰራላችሁ፣ ትደክማላችሁ። አንዳንድ ሰው ልክ እንዴት ነው በጣም 24 ሰዓት ትለፋላችሁ፣ ትደክማላችሁ ከማንም በላይ ግን ለውጥ የለውም። ምንድን ነው ሚስጥሩ? የሆነ እርም የሆነ ነገር አለ። የአንዳንዶቻችሁ ከእናት ከአባት ከአያት ከምናምን እየተላለፈ የመጣ እርም የሆነ ነገር አለ፣ ተሸሽጎ የተቀመጠ። ዛሬ እግዚአብሔር አምላክ እጁን ይዘረጋል። እጁን ከሰማይ እንደዚህ ይዘረጋላችሁ። ያንን እርም የሆነውን ነገር ጌታ እግዚአብሔር ነቅሎ ያወጣል። ከዛስ ህይወታችሁ ሁሉ መፈታታት ይጀምራል። ቤታችሁ፣ ፋይናንሳችሁ፣ ጤናችሁ፣ ነገራችሁ ፍትት እንዴ ምንድን ነው ነገሩ?
መገረምና መደነቅን እግዚአብሔር በቤታችሁ ላይ ያደርጋል። ለምን ከተባለ እርሙ ተወግዷል። ባለፈው ነግሬያቸዋለሁ አይደል? የዛሬ ሳምንት በተከታታይ እግዚአብሔር ላለፉት 20 ምናምን ቀናት ከሱ ጋር በነበረኝ ጥሩ ቆይታ የሰጠኝ መልእክቶች አሉ። እነዛን መልእክቶች ነው ምነግራችሁ። ከዛ በኋላ ለውጡን ሳትወዱ በግድ ታያላችሁ። እስቲ እርምን ማስወገድ በድል መመላለስ ብሎ እስቲ ንገሩት። አጠገባችሁ ግድ የለህም ንገሩት። ግድ የለህም በሉት። የሆነ ያለ እርም አለ በሉት። መንገድን ቆልፎ የያዘው በሉት። እግዚአብሔር ከሰማያት እጁን ይዘረጋል፣ ነቅሎ ያስወግደዋል። እግዚአብሔር እጁን ከሰማያት ይዘረጋል፣ ነቅሎ ያስወግደዋል። አሁን እያንዳንዳችሁ በእውነት እግዚአብሔር እንደሚያቀኝ ነው እየተመላለስኩ ያለሁት ካላችሁኝ፣ አይደለም። መልሱ እኔ ልንገራችሁ። እንደተጻፈላችሁ አይደለም። ሰማይ እንደሚያውቃችሁ አይደለም። የሆነ ቦታ ተቆልፋችሁ ተይዛችኋል። ያችን ቁልፍ ነው ዛሬ እግዚአብሔር እኔ በቃ አይቻለሁ። ቁልፍ ከሰዎች እጅና እግር ላይ ድምፁ ራሱ ጆሮ ይወሳል። እስካሁን እያለ ሲከፈት አይቻልም። ኢያሱ ምዕራፍ 7 ከቁጥር 1 ጀምሮ የእስራኤል ልጆች ግን እርም በሆነው ነገር በደሉ። ተመልከቱ፣ የበደለ ያሳዘነ ያጠፋ አንድ ሰው ነው። ነገር ግን እንደ ሀገር የእስራኤል ልጆች በደሉ አለ። የበደለ አንድ ሰው፣ ያሳዘነ አንድ ሰው፣ ያጠፋ አንድ ሰው፣ እርም የተገኘበት አንድ ሰው። ነገር ግን የዛ ሰው በደል እንደ ሀገር መጣቸው። ዛሬ ይኸውላችሁ እንደ ቤተሰብ፣ እንደ ግለሰብ፣ እንደ ትዳር በቤት ውስጥ በዚህ ስትሉ በዚህ ነገራችሁን የዘጋጋ እርሙን እግዚአብሔር ነቅሎ ያወጣል። እስራኤል በደለ። ከዛስ ምን ይላል? ከይሁዳ ነገድ የሆነ እሺ አካን እሱ የገርሚ ልጅ የዘንበሪ ልጅ የዛራ ልጅ እርም ከሆነው ነገር ወሰደ። ምን ማለት ነው? እግዚአብሔር ካልፈቀደው፣ እግዚአብሔር ደስ የማይሰኝበት ኃጢአት የሆነ ነገር ማለት፣ እግዚአብሔር የሌለበት፣ እግዚአብሔር የማይከብርበት፣ እግዚአብሔር ደስ የማይሰኝበት፣ እግዚአብሔር የሚቆጣበት፣ እግዚአብሔር የሚያዝንበት ነገር ማለት። ከዛስ የእግዚአብሔር ቁጣ በእስራኤል ልጆች ላይ ነደደ። ይኸውላችሁ እርም የሆነ ነገር የእግዚአብሔርን ቁጣ ያነዳል። ጨብጣችሁ ነገሮች ታዘገባቸዋል። እርም የሆነ ነገር በሎት። እርም የሆነ ነገር የእግዚአብሔርን ቁጣ በቤትህ ላይ ያነዳል በሎት። የእግዚአብሔርን ቁጣ በቤትህ ላይ ያነዳል። እግዚአብሔር ዛሬ ቁጣውን ያበርድ ዘንድ እርምን ከቤታችሁ ላይ ነቅሎ ያስወግደዋል። ከዛ አስቀጥሎ ምን ይላል? ኢያሱም ከቤቴል በምስራቅ በኩል በቤት አዊን አጠገብ ወዳለችው ወደ ጋይ ሰዎች ከኢያሪኮ ልኮ ውጡ ምድሪቱንም ሰልሉ ብሎ ተናገራቸው። ውጡ ሰልሉ አላቸው የእግዚአብሔር ሰው። እሺ ሰዎቹ ወጡ፣ ጋይንም ሰለሉ። ወደ ኢያሱም ተመልሰው 2 ወይም 3 ሺህ ያህል ሰው ወጥተው ጋይን ይምቱ እንጂ ሕዝቡ ሁሉ አይውጣ፣ ጥቂቶች ናቸውና። አይገርምም? ለመሰለል የተላኩ ሰዎች ምን አሉ? ጋይ የምትባለው ምድር ጥቂቶች ናቸው። ስለዚህ 2 ወይንም 3 ሺህ ሰው ብቻ ሄዶ ይዋጋ፣ ሰው ሁሉ አይሂድ ብሎ ተናገረ። ታውቃላችሁ ከጥንት ዘመን ጀምሮ እስከ ዛሬው ዘመን ድረስ እስራኤላውያን የአይሁድ ሕዝብ በጦርነት ኃይለኞች ናቸው። ኃይለኛ ያደረጋቸው ነገር ግን አንድ ነገር ነው፣ የእግዚአብሔር አብሮነት ስላለ። ከዛ አስቀጥሎ ምን ይላል? ሕዝቡ ሁሉ ወደዚያ ለመሄድ አይድከማሉ። እሺ 3 ሺህ ያህል ሰዎችን ወደዚያ ወጡ። ከጋይም ሰዎች ፊት ሸሹ። የሚገርም ነው። ከጋይ ፊት ሰዎች ምን ሆኑ? ሸሹ። ጨብጡት፣ አጠገባቸዋለሁ። እርም የሆነ ነገር በሉት። እርም የሆነ ነገር በጠላቶች ፊት እንዳትቆም ያደርጋል በሉት። በጠላቶች ፊት እንዳትቆም ያደርጋል። እንድትሸሽ ያደርጋል በሉት። እንድትሸሽ ያደርጋል። አቅም አልባ ያደርጋል በሉት። አቅም አልባ ያደርጋል። ጉልበት እያለ ጉልበት እንደሌለው ሰው ያደርጋል በሉት። ጉልበት እያለ ጉልበት እንደሌለው ሰው ያደርጋል። የእስራኤል ሕዝብ እኮ ኃይል አላቸው፣ ጉልበት አላቸው፣ አቅም አላቸው፣ ሰራዊት አላቸው። ግን እርም የሆነ ነገር በመካከላቸው ስለነበረ ኃይል ያላቸው ኃይል አልባ ሆኑ፣ ጉልበት ያላቸው ጉልበት አልባ ሆኑ፣ ሰራዊት ያላቸው ሰራዊት እንደሌላቸው ሆኑ፣ ሙሉ የነበሩ ባዶ ሆኑ። ከዛ አስቀጥሎ ምን ይላል?
የጋይም ሰዎች ከእነርሱ 36 ያህል ሰዎችን መቱ። ከበሩ እስከ ሸባሪ ድረስ አባረሯቸው። አይገርምም? እርም የሆነ ነገር በጠላት ፊት እንዳትቆም ያደርጋል። እንድትሸሽ ያደርጋል። ፈሪ እንድትሆን ያደርጋል። አቅም አልባ እንድትሆን ያደርጋል። ሰራዊት አተው አይደለም፣ መሳሪያ አተው አይደለም፣ ጉልበት አተው አይደለም። እርም እስቲ እርም በሉ። እስቲ አቅም አልባ ያደርጋል በሉ። አቅም አልባ ያደርጋል። ዛሬ ላይ አቅም አልባ የሆናችሁ ብዙ ሰዎች የሆነ እግዚአብሔር ያልከበረበት እርም የሆነ ነገር ስላለ ነው። ያ እርም እስካልተነቀለ ድረስ ኃይላችሁ ሊመለስ አይችልም። ዛሬ ግን እግዚአብሔር ቀናችሁ ነው ብሏችሁ። አሜን። አጠገባችሁ ያለውን ሰው ዛሬ ቀን ነው ብሎት። ዛሬ ቀን ነው። ከዛ አስከትሎ ምን ይላል? በቁልቁለት መቷቸው። እሺ የሕዝቡ ልብ ቀለጠ፣ እንደ ውሃ እርም ልብን ያቀልጣል። ውሃ እንድትሆኑ ያደርጋቸው። አቅም አልባ እንድትሆኑ ያደርጋቸው። እንድትሽመደመዱ ያደርጋቸው። እርም መጥፎ ነው። ዛሬ እግዚአብሔር እርም ያላትን ነገር ካለችበት ቦታ ፈልፍሎ ያውጣ። እግዚአብሔር ሰው እኔ በቃኝ ደከመኝ፣ እግዚአብሔር እርሟን ፈልፍሎ ያውጣ የምትሉ ሰዎች እጆቻችሁን ከፍ አድርጉ። አሁን አንዳንዶቻችሁ እኮ ምን እንደተፈጠረ አታውቁም። እናንተ ወይ ያ እርም እግዚአብሔር ያልከበረበት እዛ አባት ጋር እናት ጋር አያት ጋር ጣጣቸው እዛ የቀበሩት ነገር ያደረጉት ነገር አንተን ያሰቃያል። በዚህ ወጣው ስትል አቅም አልባ ያደርጋል። ያቺን ነገር እግዚአብሔር ነቅሎ ያውጣት። እስቲ አንድ ሰው ጮሆ በኃይል አሜን ይበልስ። ወንድሞቼ እናቶቼ፣ እኔ አምናለሁ በኮንፌሽን በንግግር በምናምን አምናለሁ። ኮንፌሽን ግን መንፈስ ሙቭ ካላደረገ ባዶ ወርድ ነው የሚሆነው። የእግዚአብሔር መንፈስ በውሃው ላይ ሙቭ ያደርግ ነበረ ነው የሚለው። የእግዚአብሔር መንፈስ ሙቭ በሚያደርግበት ሰዓት የምትናገሩት ቃል ፓወርፉል ነው፣ ጉልበታም ነው፣ ኃይለኛ ነው። ቢሊቭ ሚ እመኑኝ፣ ይሄ ነው ሪያሊቲው። በጣም አንዳንድ ሰዎች ካያችሁ ኮንፊስ ያደርግ ያወራ ምንም ጠብ የሚል ነገር ግን አታዩ። ለምን? ሙቭ የሚያደርግ ስፒሪት የለም። ግን መንፈስ በሚንቀሳቀስበት ሰዓት የምትናገሩት ቃል በሙሉ ሰማያት በመንፈሱ ውበቱን አገኙ ነው የሚሉት። መንፈሱ ነገራችሁን መፍጠር ይጀምራል። ውበትን መስጠት ይጀምራል። ሁለት እጃችሁን አንሱ። ጌታ ሆይ በሉት። ጌታ ሆይ ከዛሬ ጀምሮ እርም የሆነውን ነገር ነቅለህ አውጣ በሉት። እርም የሆነውን ነገር ነቅለህ አውጣ። አምናለሁ እርሙ ይወገዳል። ብዙ ሰዎች ወደ ድል መንገድ ትገባላችሁ። አሜን። በድል መንገድ ወግ ማድረግ ትጀምራላችሁ። አሜን። ቀጥልልኝ። ኢያሱ ልብሱን ቀደደ። ይሄ እግዚአብሔር ሰው ኢያሱ ታውቃላችሁ፣ በትልቅ የእግዚአብሔር ነቢይ ስር ያደገ እግዚአብሔር መርጦ የቀባው ሰው፣ በመጽሐፍ ቅዱስ ታሪክ ውስጥ እጅግ በጣም በጦርነት ታላላቅ ድል የተሰጠው ሰው፣ አስገራሚ ከተፈጥሮ ውጭ የሆነ ነገር የተከናወነለት ሰው ነው። አንድ ቀን ውጊያ እያደረገ መሸ። ስለዚህ ፀሐይ በገባዖን እንዳትጠልቅ ጸለየ። ምን ማለት ነው? የሰዓትን የዓለማትን የአቆጣጠር ሂደት ቀየረው። ምናልባት ምን ማለት መሰላችሁ? እዚህ ቀን ሲሆን አሜሪካን ሀገር፣ ካናዳ፣ አውስትራሊያ ምን ማለት መሰላችሁ? እነሱ ጋር እየመሸ ነው፣ ሌላ ጋር ቀን ነው። ምንድን ያደረገው መሰላችሁ? የሌላ አገር ያለውን ቀን ወደ እሱ አገር አመጣው። እግዚአብሔር አስማት ወይንም ምታት አይደለም ያደረገው። ሌላ አገር ያለውን ቀን ያ ብርሃን ቀን እንዲሆን at the same time በተመሳሳይ ጨለማ እንዳይሆን ሌላ አገር ያለውን ብርሃን አዘዘውና፣ ምክንያቱም አሁን አንዳንድ ፀሐይ በገባዖን ቆመች ይላል። ቆመች ሲባል ሌላ አገርም አጨለመ፣ ነገር ተዛባ አይደለም። እዛ አገር ያለውን ብርሃን እዚህ ያመጣው ማለት ነው። ዛሬ አምናለሁ እግዚአብሔር አምላክ ወደ ድል መንገድ ውስጥ የሚያስገባቸው ሰዎች አሉ። ምን ማለት መሰላችሁ? ወደ ድል መንገድ ስትገቡ ተፈጥሮ ሁሉ ይጠባበራችኋል። ተፈጥሮ ሁሉ አሜን ይላችኋል ማለት ነው። እርም ካለ ግን ተፈጥሮ ሁሉ ነገር ይዋጋችኋል። ከእግዚአብሔር ጋር ሰው መስማማት ሲጀምር ተፈጥሮ ሁሉ ይስማማዋል። ለሰው ያልተስማማ አየር ላንተ ይስማማል። በቃ
ሰው ሰርቶ የሚያገኘው ገንዘብ አንተ ቤት ሲገባ ብዙ ይሆናል። ተመሳሳይ ደሞዝ ይዘመተ በዛ ደሞዝ ብቻውን ሰውየው ለመኖር ሲታገል አንተ ከ10 ሰው ጋር ትኖራለህ። ለምን አንድ ሰው ጮሆ አሜን አይልም? ከዛስ ሰው ሁሉ በቃ ቅናት። በነገራችን ላይ የሰይጣን ጠላት ብቻ አይደለም፣ የሰው ጠላትም አለ። ኢየሱስ ጠላቶቻችሁን ውደዱ ያለው ሰይጣንን ውደዱ እያለ አይደለም አለ ማለት ነው። እኛ ለጠላቶቻችን የምናደርገው ነገር መልሳችን ሲረግሟችሁ መርቁ፣ ሲያሳድዷችሁ ጸልዩላችሁ ነው ያለው። አሜን እንጂ ክፉ አድርጉባቸው አለ። ምን ማለት ነው? ጠላት ይኑርልህ እንጂ ገፋ አድርገውና ጠላት ይኑር እንጂ በሉት። ከሌለማ ምን ሃሌሉያ ይኑሩ እንጂ። አሜን። እግዚአብሔር ራሱ እየሰራ እንዳለ የምታውቂው በጠላቶችሽ ነው። ውጊያ ሰልፍ ሲበዛ ለካ እየሰራ ነው እግዚአብሔር። ለካ ለውጥ አለ። ለውጥ ከሌለማ ምንም ጸጥ ነው። ድንጋዩም ጸጥ ነው፣ አንተም ጸጥ ነው። ምንም ሁሉ ነገር ጸጥ ነው። ለውጥ ግን ሲያዩብሽ እቺ ልጅ እንዴት ነው አልገባንም፣ ከጀርባዋ ማን ነው ያለው? ይሄ ሰውዬ አልገባንም ከሆነ አይቀር ጠላቶችን ድብን የሚያደርግ በረከት ቤታችሁ ይባል። አሜን። ዝም ካሉማ በምን ይታወቃል? በምን እናውቃለን? እንቅስቃሴ ካለ ግን እግዚአብሔር በስራ ላይ ነው ያለው። በነገራችን እኔ አንዳንድ ጊዜ እግዚአብሔር እየሰራ እንዳለ ራሱ ከጠላቶቼ ነው ማቀውራው። አንዳንድ ጊዜ እኔ ለምደውና አትሞስፌሩ ሰላም ሲሆን በዚህ ነው እንደ ሰላም ለእናንተ። ተፈጥሮ ሁሉ የተባበረው ታላቅ የእግዚአብሔር ሰው ነው ኢያሱ። ይሄ ግን ኢያሱ ወደቀ ይላል፣ ተንበረከከ መሬት ላይ። ከዛስ ምን ይላል? ኢያሱ ልብስ ቀደደ። እርሱና የእስራኤል ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ። አይገርምም? በራሳቸው ላይ ትቢያ ነሰነሱ። በነገራችን ላይ ወድቀው ተንበርክከው ቀና አላሉ። ጸሎት እንደዚህ ነው። የዚያ ዘመን ጸሎት አይታል። አንዳንድ ሰው አይታቸው ሲቅበዘበዝ ራሱ እግዚአብሔር መንፈስ ኩል ነው የሚያደርግ፣ ረጋ እንድትል ነው የሚያደርግ። አንዳንዱ ሞባይል ከፍተው ነው የሚጸልየው። ከዛ ጸሎቱን ረስቶታል። በጣም ያናድድ ነው ይሄ ነገር። ምናምን ከቀልድ ውጡ። እነዚህ ጠዋት ተንበረከኩ፣ በግንባራቸው ተደፉ፣ ወደቁ። እግዚአብሔር ሪል ወደሆነ ነገር ውስጥ በኢየሱስ ስም ያስገባቸው። አሜን። ልባርካችሁ፣ እጆቻችሁ ከፍ አድርጉ። ሪል ወደሆነ የክርስትና ልምምድ ውስጥ ያስገባችሁ። አሜን። የመንፈሱ ልምምድ ውስጥ ያስገባችሁ። አሜን። የቅባቱ ልምምድ ውስጥ ያስገባችሁ። አሜን። በግንባራቸው ተደፉ። እሺ፣ ከዛስ ምን ይላል? ኢያሱ አለ ዋይ ጌታ እግዚአብሔር ሆይ በአሞራውያን እጅ አሳልፈህ ትሰጠን ታጠፋን ዘንድ። እሺ በዮርዳኖስ ማዶ መቀመጥ በወደድን ነበር እኮ። ጌታ ሆይ እስራኤል በጠላቶቻቸው ፊት ከሸሹ ምን እላለሁ? ከነዓንና በምድሪቱ የሚኖሩ ሁሉ ሰምተው ይከቡናል፣ ስማችንም ከምድር ይጠፋሉ። ይኸውላችሁ ስሙኝ፣ እርም የሆነ ነገር ለአንድ ጠላት ብቻ አይደለም፣ ለብዙ ጠላት አሳልፎ ይሰጣል። ጨብጡት፣ አጠገባችኋል። እርም የሆነ ነገር በሉት። እርም የሆነ ነገር ጠላት እንዲፈራረቅብህ ያደርጋል በሉት። ጠላት እንዲፈራረቅብህ ያደርጋል። ይኸውላችሁ እርም የሆነች ነገር ካለች የሆነ ነገር መጥቶ አታክ ያደርጋል። በዛ አይቆምም፣ ሌላ ይቀጥላል። ከዛስ ሌላ ይቀጥላል። ከዛስ ሌላ ይቀጥላል። አንዱን ስትለው አንዱ ህይወት የጦርነት ይሆናል። የሚያስፈልገው አንድ ነገር ነው፣ እርሙን ነቅሎ ማስወገድ ብቻ ነው። አሜን። የዛን ጊዜ ታርፋለህ። ደስተኛ ናችሁ ወገኖች? እስቲ ደስ ያለው ሰው፣ ምክንያቱም በደንብ እየገባችሁ ነው ያለው። ከዛስ ቀጥሎ ምን ይላል? እሺ ቀጥልልኝ። ለታላቁ ስምህ የምታደርገው ነገር ምንድን ነው? ለታላቁ ስምህ የምታደርገው ነገር ምንድን ነው? እግዚአብሔርም ኢያሱን አለው
ለምን በግንባር ተደፍተሃል? ለምን በግንባር ተደፍተሃል? ቁም ቁም። እሺ እስራኤል በድሏል። እስራኤል በድሏል። ያዘዝኳቸውን ቃል ኪዳኔን አፍርሰዋል። በነገራችን ላይ ሰማችሁ? የበደለው ቃል ኪዳን ያፈረሰው አንድ ግለሰብ ነው፣ አንድ ቤተሰብ ነው። እየተጎዳ ያለው ግን ሀገር ነው። ለዚህ ነው ባል ሲያጠፋ ቤት መተራመስ ይጀምራል። ሚስት ስታጠፋ ቤት መተራመስ ይጀምራል። የሆነ ጄኔሬሽን ውስጥ የሆነ ትውልድ የሆነ ነገር ያበላሹት ነገር ከትውልድ ትውልድ እየሄደ ያሰቃያቸዋል። ዛሬ አምናለሁ በናዝሬቱ በጌታ በኢየሱስ ክርስቶስ ስልጣን ያንን እርም የሆነውን ነገር እግዚአብሔር ነቅሎ ያወጣዋል። አሜን። ጌታ ሆይ በሉ እስቲ፣ ጌታ ሆይ እርም የሆነውን ነገር በሉ እስቲ፣ እርም የሆነውን ነገር ከቤቴ ነቅለህ አውጣ በሉ እስቲ፣ ከቤቴ ነቅለህ አውጣ። የተስማማ ሰው ሶስቴ ጮሆ አሜን ይበል እስቲ። አሜን። ሁለት፣ አሜን። ሶስት፣ አሜን። ከዛ አስቀጥሎ ምን ይላል? እርም የሆነውን ነገር ወሰዱ፣ ሰረቁ፣ ዋሹ። ይኸውልህ እግዚአብሔር ነው ይህንን እየተናገረ ያለ። እርም የሆነውን ነገር አንደኛ አለ ወሰዱ፣ ሁለተኛ አለ ሰረቁ፣ ሶስተኛ አለ ዋሹኝ። እርም ወደ አንተ ራሱ አይመጣም። አንተ ነህ እርምን ወደ ቤት የምታስገባው። ጨብጡ ታጠቀማ። ያስገባውን እርም ራስ አስወጣ በሉት እስቲ። ያስገባውን እርም ራስ አስወጣ። እሺ ቀጥልልኝ። በዕቃቸው ውስጥ ሸሸጉ። በዕቃ ይኸውልህ እግዚአብሔር በትንቢት መንፈስ ገለጠው። አይገርምም? ኢያሱ ነቢይም ጭምር ነው። ንጉሥ ብቻ አይደለም፣ መሪ ብቻ አይደለም። ኢያሱ ነቢይም ጭምር ነው። የተሸሸገውን፣ የተደበቀውን፣ የተሰወረውን እርም የሆነ ነገር እግዚአብሔር አብራርቶ ገለጠለት። አንድ ሰው ጮሆ አሜን ይበል። ዛሬ በአንድ ሰው ላይ ትንቢት ልናገር። ሁለት እጆቻችሁን ከፍ አድርጉ። ያ ተሰውሮ የተቀመጠው እርም የሆነ ነገር የቱ ጋር እንዳለ እግዚአብሔር አይናችሁን ከፍቶ ይግለጥላችሁ። አሜን። አይናችሁን ከፍቶ ይግለጥላችሁ። አሜን። አይናችሁን ከፍቶ ይግለጥላችሁ። አሜን። ይናገራችሁ። አሜን። ያሳያችሁ በጌታ በኢየሱስ አሜን። ይሄን ጸሎት የምጸልየው ከልቤ ነው። ያንን ያያችሁ ቀን ታሪክ ይለወጣል። አሜን። ከዛ አስቀጥሎ ምን ይላል? ስለዚህም የእስራኤል ልጆች በጠላቶቻቸው ፊት መቆም አይችሉም። አይታችኋል? ከዚህ እርም የተነሳ ነው እስራኤል በጠላቶቻቸው ፊት መቆም ያቃታቸው። ምን እያልኳችሁ ነው ወገኖቼ? እግዚአብሔር ዛሬ ምን እያለን ነው? እርም የሆነ ነገር ካለ በጠላቶቻችሁ ፊት መቆም አትችሉም ነው። ኃይል ስለሌላችሁ አይደለም፣ አቅም ስለሌላችሁ አይደለም፣ እርም ስላለ ነው። ከዛ አስቀጥሎ ምን ይላል? የተረገሙ ስለሆኑ አይታችኋል? እርም ጨብጦ ታጠገባችኋለሁ ሰው እርም በሉት እስቲ። በጠላት ፊት እንድትቆም አያደርግህም በሉት። በጠላት ፊት እንድትቆም አያደርግም። እርም በሉት እስቲ። እርም የተረገመ ያደርጋል በሉት። የተረገመ ያደርጋል። እንዳትረሱ። ምን ይላል? የተረገሙ ስለሆኑ አለ። ከዛስ የተረገሙ ስለሆኑ እሺ በጠላቶቻቸው ፊት ይሸሻሉ። ይሸሽ። አይገርምም? እርም በቃ ይኸውልህ እንዲህ ነው መቆማችን። አንድ እርጉም ነህ፣ ሁለት ሁሌ መሸሽ ብቻ ነው ስራ፣ መቅበዝበዝ ብቻ። አንዳንዴ ያው ከተለያየ አይነት ዓለማት ሰዎች ስለማገኝ ይነግሩ የእግዚአብሔር ሰው ህይወቴ መቅበዝበዝ ሆነ። አሁን አንዳንድ ሰዎች የሚመስላቸው አገር ስለቀየሩ የሚሳካላቸው ኖ እኔ ዓለምን በተደጋጋሚ ዞሬያለሁ። ብዙ ሰው አያለሁ፣ አናግራቸዋለሁ፣ ጠይቃቸዋል። ስንትና ስንት ዓመት አሜሪካ ሆነው ካናዳ፣ አውሮፓ ሆነው ውጭ ሀገር ሆነው ምንም ያላለፈላቸው ሰዎች አሉ። የሚያቅበዘብዛቸው ነገር እግዚአብሔር ነገሮችን አብራራ፣ ገለጠ። ከዛስ ምን ይላል? እርም የሆነውን ነገር ካላጠፋችሁ ከዚህ በኋላ ከእናንተ ጋር አልሆንም። ይኸውልህ እርም የሆነውን ነገር ካላጠፋችሁ ከዚህ በኋላ ከእናንተ ጋር አልሆነም። አጠገባችሁ ያለውን ሰው ጨብጡትና እንደዚህ በሉ፣ እርም የሆነ ነገር ብሉት። እርም የሆነ ነገር እግዚአብሔር አብሮ እንዳይሆን ያደርጋል ብሉት። እግዚአብሔር አብሮ እንዳይሆን እጆቻችሁን ከፍ አድርጉ። ጌታ ሆይ ብሉት። ጌታ ሆይ በጠላቶቼ ፊት እንድሸሽ ያደረገኝ የተረገምኩ እንደሆን ያደረገኝ አንተ አብረኸኝ እንዳትሆን ያደረገኝ ማንኛውም እርም የሆነ ነገር ጌታ ሆይ
በሉስ ጌታ ሆይ ጌታ ሆይ በሉስ ጌታ ሆይ እርም የሆነው ነገር በሉስ እርም የሆነው ነገር ከቤቴ ተነቅሎ ይውጣ በሉስ ከቤቴ ተነቅሎ ይውጣ ከዘመኔ ተነቅሎ ይውጣ በሉስ ከዘመኔ ተነቅሎ ይውጣ አልፈልግም በሉስ አልፈልግም የተስማማኝ ሰው ሶስት ጮሆ አሜን ይበሉስ አሜን 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 ኦሬዲ ንስሐ እየገባችሁ እኮ ነው ያለው። በኢየሱስ ፊት በደሙ ፊት ሊቆም አይችልም። አሜን እስቲ ማንኛውም እርም የሆነ ነገር በለው። እስቲ ማንኛውም እርም የሆነ ነገር በደሙ ፊት መቆም አይችልም በለው። እስቲ በደሙ ፊት መቆም አይችልም። አሜን። እግዚአብሔር የምሕረት አምላክ ነው። እግዚአብሔር የፍቅር አምላክ ነው። እግዚአብሔር የይቅርታ አምላክ ነው። አሜን። አልፋችሁ ትሄዳላችሁ። 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 አሜን። ይሄ ትንቢት ነው። የሆነ መንፈስ መጥቶብኛል። አካታፍሬ እና አልፌ እሄዳለሁ ብሎ አልፌ እሄዳለሁ። አልፌ እሄዳለሁ ብሎ አልፌ እሄዳለሁ። አልፌ እሄዳለሁ ብሎ አልፌ እሄዳለሁ። ገዳያችሁ እያየ አጥፊያችሁ እያየ ውርደታችሁን የሚፈልግ አካታቴ ፕራሴር ጌታ በኢየሱስ አልፋችሁ ትሄዳላችሁ። አሜን። የተስማማ ሰው አጨብጭቦ እልልታ ክብር ለኢየሱስ ይሁን። ተስማምታችኋል? ጌታ ይባርካችሁ። ቁጭ በል። እኔ አለ እርሙን ከመካከላቸው ካላስወገዱ አለ አብሬያቸው አልሆንም። የእግዚአብሔርን አብሮነት የከለከለ እርም ከጓዳችሁ የተነቀለ ይሁን። አሜን። ከቤታችሁ የተነቀለ ይሁን። አሜን። አይዟችሁ። እግዚአብሔር ሲናገር አንዳንዱ ሰው ወይኔ እግዚአብሔር ሊያጋልጠኝ ነው። እግዚአብሔር ሰውን የመጉዳት ፕሮግራም አጀንዳ የለውም ነው የለው። እግዚአብሔር ኃይሉን ሁሉ የሚጠቀመው ሰው ለማዳን ነው። አሜን አሜን። ጨብጦታ ተገባ። እግዚአብሔር ኃይሉን ሁሉ የሚጠቀመው አንተን ለማዳን ነው በሉት። እግዚአብሔር ኃይሉን ሁሉ የሚጠቀመው አንተን ለማዳን። ቆይ እየተሰቃዩ መኖር ይሻላችኋል ወይስ ነፃ መውጣት ይሻላችኋል? ነፃ መውጣት። እዚህ ሁለት እጃቸውን እያውለበለባቸው ነፃ መውጣት የምትፈልጉ ሰው እያወዛው ጌታ ሆይ በሉት። ጌታ ሆይ እኔ ነፃ መውጣት ነው የምፈልገው በሉት። እኔ ነፃ መውጣት ነው። ከነ ህልም አብሬ መኖር አልፈልግም በሉት። ከነ ህልም አብሬ መኖር አልፈልግም። ገላግለኝ ዛሬ በሉት። ገላግለኝ ዛሬ። ከላይ ላይ አራግፈው። ከላይ ላይ አራግፈው። ታያላችሁ። ዛሬ ብዙዎቻችሁ ከልብ ከሆነ እርሙን ያስወገዳችሁ እግዚአብሔር አብሯችሁ መሆን ይችላል። እግዚአብሔር አብሮ ሲሆን ደግሞ የሚታይ ነገር ነው የሚሆነው። ምንም በቃ ነገሮች ሁሉ በቃ የሚታዩ ናቸው። አሜን። የተሰወረ ነገር የለም። አብሮክ ይሆናል። በቃ ሲዘራ ታያል፣ ሲረዳ ታያል፣ ሲዋጋል ታያል። ከዛ አስከተለው ምን ይላል? ተነስና ሕዝቡን ቀድስ ቀድስ እንዲህም በላቸው። ይኸውልህ እውነተኛ መሪ ሕዝቡን ከጥፋት ይመልሳል። እውነተኛ መሪ ሕዝቡን ከስህተት ይመልሳል። እውነተኛ መሪ ችግሩ የቱ ጋር እንዳለ በተከፈተ ዓይን አይቶ ችግሩን መዞ ያወጣል። ከዛስ እውነተኛ መሪ የተሸነፈን ሕዝብ፣ በጠላት የተጠቃን ሕዝብ፣ ለሰይጣን ታልፎ የተሰጠን ሕዝብ፣ የተሸነፈን ሕዝብ የሽንፈቱ ምክንያት ምን እንደሆነ ከአምላኩ ከእግዚአብሔር ተረድቶ ሕዝቡን ወደ ክብር ይመልሳቸዋል። እውነተኛ መሪ ይሄ ነው። ቤተ ክርስቲያን ሰርተን ሕዝብ ሰብስበን ከሕዝብ አስራትና መባ መሰብሰብ ብቻ አይደለም። የሕዝባችን ጉዳት ምን እንደሆነ ማወቅ አለብን። አንድ ሰው አሜን ይበል እስቲ። ለምንድን ነው የምትሸነፈው? ለምንድን ነው በረከት ያጣኸው? የዛሬ ሳምንት ነግሬያቸዋል። ደሞስት አደገኛና ፓወርፉል ኃጢአት ዝሙት ነው ብያቸዋለሁ። የዛሬ ሳምንት ስለ ቅድስና አስተምሬያቸዋለሁ። አንድ ሰው አንድ ወንድ ወይንም አንድ ሴት ትክክለኛ ባልሆነ መንገድ ከትዳር ውጭ መጽሐፍ ቅዱስ ሲናገር ምን ይላል? ጋብቻ ክቡር ነው፣ መኝታው ደግሞ ምንድን ነው? ንጹህ ነው ይላል። ጋብቻ ክቡር ነው፣ መኝታው ቅዱስ ነው፣ ንጹህ ነው።
ስለዚህ ከዛ እልፍ ብሎ እግዚአብሔር ባልፈቀደው ነገር ውስጥ ያቺ ሴት ያ ወንድ መግባት ሲጀምር ነጋዴ ከሆነ ንግዱ እየተመታ ይመጣል። ሰራተኛ ከሆነ ስራው እየተመታ ይመጣል። አገልጋይ ከሆነ አገልግሎት ኃይሉ እየተዳከመ ይመጣል፣ እየወደቀ ይመጣል። ዛሬ በህይወታችሁ ላይ ያለ እርም ነገር ምንድነው? የሥጋ ስራዎች። በሥጋ የምትዘሩ ከሆነ መበስበስን ነው የምታጭዱት። ነገሮች መበስበስ ይጀምራል። በመንፈስ የምትዘሩ ከሆነ ህይወትን ታጭዳላችሁ። እስቲ አንድ ሰው አሜን ይበል። አሜን። እስቲ ህይወት በሉ። እስቲ ህይወት። ስለዚህ ወንድሞቼና እህቶቼ በጣም ራሳችሁን መጠበቅና መጠንቀቅ ያለባችሁ በእግዚአብሔር ጸጋ ጥርሳችሁን ነክሳችሁ ስጋችሁን መጎሰም ያለባችሁ ከዝሙት ኃጢአት። ወጣት ሴቶችና ወንዶች ልምከራችሁ፣ ነገ እግዚአብሔር እንዲጠቀምባችሁ የምትፈልጉ ከሆነ ከማንኛውም አይነት ተቃራኒ ጾታ ጋር ንክኪ እንዳታደርጉ እስከ ጋብቻ ቀን ድረስ። ሴቶች ከነክብረ ንጽህናችሁ፣ ወንዶች ከነክብረ ንጽህናችሁ መኖር አለባችሁ። የተለያየ አይነት የዝሙት ፊልሞች የምትመለከቱ ሰዎች አይደለም የምታዩት፣ አጋንንቶች ነው የምታዩት። እነሱን እያያችሁ ራሳችሁን በራሳችሁ የምታረኩ ሰዎች ከውስጣችሁ የሚፈሰው ያ ዘር ያ ፈሳሽ ወደ ጥልቅ ሄዶ ለሰይጣን መስዋዕት ነው የሚሆነው። በእናንተ ዘር ውስጥ የክርስቶስ ዘር አለበት። ራሳችሁን በንጽህና ጠብቁ፣ በቅድስና ጠብቁ፣ በጽድቅ ጠብቁ። እግዚአብሔርን በመፍራት ተመላለሱ። እግዚአብሔር ይረዳችኋል። አሜን። ምናልባት ወደዚህ ጉባኤ ስትመጡ በተለያየ አይነት ነገር ውስጥ ሆናችሁ መጣችሁ ሊሆን ይችላል። እንኳን ደህና መጣችሁ። አባታችሁ እግዚአብሔር አይገፋችሁ። አሜን። ንቆ ወደ ውጭ አያባርራችሁ። አሜን። እሱ የወደቀን የሚያነሳ ቅጥቅጥ ሸምበቆን የማይሰብር የሚጤስን ጧፍ የማያጠፋ ጌታ ነው። እንደገና የምህረት ዕድል ይሰጣችኋል። አሜን። እስኪ አንድ ሰው ጮሆ አሜን ይበል። አሜን። እንደገና በክብር ያስነሳችኋል። አሜን። እንደገና በኃይል ያስነሳችኋል። አሜን። የቆሸሸ ልብሳችሁን ከላያችሁ ላይ አውልቆ አዲስ የክብር ልብስ ያለብሳችኋል። አሜን። አዲስ ንጹህ ልብስ ያለብሳችኋል። አሜን። የተስማማኝ ሰው ብቻ ጮሆ አሜን ይበል። አሜን። ሁለት እጃችሁን ከፍ አድርጎ አቤቱ ጌታ ሆይ በሉ። አቤቱ ጌታ ሆይ ቆሻሻ ልብሱን ከላይ ላይ አውልቅ በሉ። ቆሻሻ ልብስን ከላይ ላይ አውልቅ። ንጹህ የሆነውን በሉ። ንጹህ የሆነውን የክብር ልብስ አልብሰኝ በሉ። የክብር ልብስ አልብሰኝ። አንድ ሰው ጮሆ አሜን ይበል። አሜን። ለዚህ ነው ወንድሞቼና እህቶቼ ሽንፈት በቤታችሁ ላይ በዛው፣ መሸነፍ በሕይወታችሁ ላይ በዛው፣ በጠላት ፊት መቆም ያቃታችሁ፣ የሆነ ነገር ሲጀምሩ የሚበላሽባችሁ፣ የሆነ ነገር ሲጀምሩ የሚጨነግፍባችሁ ሚስጥሩ አንድ ነው። እርም የሆነ ነገር ስላለ ነው። እርሙን አስወግዱት። እግዚአብሔር የሌለበት እግዚአብሔር የማይከብርበት ነገር ምንም ነገር ይሁን ይቅርባችሁ። እጅግ በጣም የምወዳችሁና የማከብራችሁ የእግዚአብሔር ቤተሰቦች እንደዚህ አይነት ነገር ከቤተ ክርስቲያን መድረኮች ላይ እየጠፋ ነው። አይኖ አውቃለሁ። እንዲህ አይነት ነገር ለመናገር ይከብዳል። አዎ አውቃለሁ። ግን እንደሚወዳችሁ እውነተኛ የእግዚአብሔር ባሪያ፣ እንደሚወዳችሁ እውነተኛ መንፈሳዊ አባት የሚጠቅማችሁን ነገር ብቻ ነው መነግራችሁ። አሜን አሜን። ከነጥፋታችሁ በነግራችሁ ምንም ለውጥ አይመጣም። የሆነ ጊዜ ላይ ይደክማችኋል፣ ይሰለቻችኋል። ክርስትና ሁሉ ሊያስጠላችሁ ይችላል። እርሙ ነገር ግን መወገድ ሲጀምር ታሪክ መቀየር ይጀምራል። አሜን። ውበታችሁ ይመለሳል። አሜን። ጠረናችሁ ይመለሳል። አሜን። የቤታችሁ ምርኮ ይመለሳል። አሜን። እግዚአብሔር አምላክ እንደተናገረ ወደ ድል መንገድ ያስገባችኋል። አሜን። ዛሬ መልእክት ሰጥቶ መጥቻለሁ አይደለ? እውነት የእግዚአብሔር ባሪያ የእግዚአብሔር መልእክተኛ ከሆንኩኝ እነግራችኋለሁ። ዛሬ የተነገረው መልእክት ከልባችሁ የተቀበላችሁ እርሙን ታስወግዱታላችሁ። እግዚአብሔር መንገዳችሁን የድል መንገድ ያደርገዋል። አሜን። የክብር መንገድ ያደርገዋል። አሜን። የአሸናፊነት መንገድ ያደርገዋል። አሜን። የተስማማኝ ሶስት ጮሆ አሜን ይበል። አሜን። ሁለት አሜን። ሶስት አሜን። አሜን። በኢየሱስ መንገዳችሁ የክብር መንገድ ይሆን። አሜን። ያምራል አያምርም? ያምራል። ለመረማመድ ያምራል አያምርም? ያምራል። ውብ ነው አይደለ? እግዚአብሔር ታያላችሁ። ከቆሻሻ ነገር መንገዳችሁን ጠራርጎ ውብ ያደርገዋል። አሜን። ለምንዋችሁ አሜን አትሉ? አሜን። ያማረ ይሆናል ብሎ ያማረ ይሆናል።
ስትራመድ ጓ እያደረገ የሚመታ እንቅፋት አይኖርም። በቃ እርሙ ከተወገደ እየሄድክ ይሁን ቋ የሚያደርግ ነገር ይነሳል። ከዛ በቃ መዝሙር ራሱ ምን ይላል መሰል? ከኢየሱስ ጋር ሲሄዱ ከጌታ ጋር ሲሄዱ ከኢየሱስ ጋር ሲሄዱ ከጌታ ጋር ሲሄዱ እንዴት ያምራል ጎዳናው እንዴት ያምራል መንገዱ የሕይወቴ ብርሃን ኢየሱስ የኔ አለኝታ ምን ጠፍቶ ከአንተ ቤት ከነስምህ ጌታ። አሜን። ጌታ መንገዳችሁን ያስተካክላል። ጨብጡት እስቲ። እርሙ ከተወገደ በሉት እስቲ። እርሙ ከተወገደ መንገድ ሁሉ ያማረ ነው ይሁን በሉት እስቲ። መንገድ ሁሉ ያማረ ነው። ከዛስ ፓስተር ምን ይላል? ቀጥለው ምን ይላል? እስራኤል ሆይ እርም የሆነ ነገር በመካከልህ አለ። እሺ እርም የሆነውን ነገር ከመካከላችሁ እስክታጠፉ በጠላቶቻችሁ ፊት መቆም አትችሉም ብሎ የእስራኤል አምላክ እግዚአብሔር ተናግሯልና፣ እሺ እስከ ነገ ተቀደሱ። እስከ ነገ ምን ሆኑ? ተቀደሱ። ምንድን ነው የሚሻለ? መሸነፍ፣ መረገም፣ በጠላት ፊት መሸሽ ወይስ መቀደስ? ጨብጠውና ትቀደሳለህ አትቀደስም ብሉት። መቀደስ ማለት ለእግዚአብሔር ምን ማለት ነው? መለየት። እስከ ነገ አለ ተቀደሱ። ከዛስ ነገም በየነገዳችሁ ትቀርባላችሁ። እግዚአብሔር የሚለየው ነገር በየወገኖቹ ይቀርባል። ማለት ደስ ብሏችኋል? የብዙዎቻችሁ ፊት እያበራ ነው ያለው። እስቲ ደስ ያለው ሰው ፈገግ ብሏል። ሰው የሆነ ነገር እየተወገደ ነው። ከዛስ እግዚአብሔርም የሚለየው ወገን በየቤተሰቦቹ ይቀርባል። አዎ እግዚአብሔር የሚለየው ቤተሰብ በየሰው ይቀርባል። እግዚአብሔር እኮ ቸር አምላክ ነው፣ ይለያል። አሜን አሜን። ልክ እግዚአብሔር እንደዚህ ልይት ጠርቦ በቃ ነገራችሁ ፍንትው ያደርገላችሁ። ከዛ አስቀጥሎ ምን ይላል? እርም የሆነው ነገር የተገኘበት ሰው የእግዚአብሔር ቃል ኪዳን አፍርሷልና በእስራኤልም ዘንድ እርም የሆነ ነገር የተገኘበት ሰው የእግዚአብሔርን ቃል ኪዳን ምን አድርጓል? አፍርሷልና በእስራኤልም ዘንድ በደል አድርጓልና በእስራኤል ዘንድ በደል አድርጓልና እርሱና ያለው ሁሉ በእሳት ይቃጠላል። እሱና ያለው ነገር ሁሉ በእሳት ምን ይሆናል? እንኳን በብሉይ ኪዳን አልተወለዳችሁ አንድ ሰው ሳይቀር ዛሬ ተቃጥሏል። ብሉይ ኪዳን ቢሆን ሁላችሁም አጠቃላይ ጋዝ ተርከፍክፎብን ከመቃጠል ከመወገር ከመደብደብ ያዳናችሁ አምላክ ስሙ ይባረክ። ከዛስ ምን ይላል? ኢያሱ ማልዶ ተነሳ። እስራኤልንም በየነገዶቻቸው አቀረበ። የይሁዳ አቤት እግዚአብሔር መለየት ጀመረ። አሜን። ዛሬ ነገራችሁን ይለየው። አረ ግድ የለም ጮኸ አሜን በለዚህ። ከተደበቀው ቦታ ነገራችሁን እግዚአብሔር ይለየላችሁ። የይሁዳ ነገድ ወጣ። ከዛስ የይሁዳም ወገን አቀረበ። ይሁን ታያላችሁ። ከዚህ ቀን ጀምሮ ህልም እንኳን አይቶ ማያውቅ ሰው ማየት ይጀምራል። የሆነ ችግሩ የቱ ጋር እንዳለ መሰዊያው የቱ ጋር እንዳለ የምታፈርሱበትን እግዚአብሔር መገለጥ ያበራላችኋል። የተስማማ ጮሆ በኃይል አሜን ይበልስ። ለምን እንዳልኳችሁ ታውቃላችሁ? አይኖች እየመጡ የሚያማምሩ የወርቅ አይኖች በሰው አይን ላይ ሲከተሙ እያየው ነው ያለው። የዛራ ወገን ለየ። የዛራ ሰዎች ወገን አቀረበ። ዘንበሪ ተለየ። የቤቱ ሰዎች አቀረበ። ከይሁዳም ነገድ የሆነ የከርሚ ልጅ የዘንበሪ ልጅ የዛራ ልጅ አካን ተለየ። ይኸውልህ በዛ ዘመን እከሌ አይደለም የፕሮፌሲ አካሄዱ። የፕሮፌሲ አካሄድ አንድ ሰው ከበደለ አገር ይሰበሰባል። ከአገር ቀጥሎስ በየነገድ ይከፋፈላል። ከየነገድ በኋላስ በየሰፈር ይከፋፈላል። ከየሰፈር በኋላ በየቤተሰብ ይከፋፈላል። ከቤተሰብ በኋላስ ወደ ግለሰብ ይመጣል። በዚህ ዘመን ቢሆንስ የፕሮፌቲክ አካሄድ እንትኑን የወሰደው እንትና ነው። ያኔ የነበረው አሰራር እንደዛ ነው። ደስ አይልም ራሱ ግን አሰራሩ ራሱ። ከዛስ ኢያሱም አካንን ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብር ስጥ መጥቶ አካን ላይ ወደቀ። ከዛስ ለእሱ ተናዘዝ፣ ያደረግከውን ንገረኝ፣ አትሸሽገኝ አለው። አካንም መልሶ ኢያሱ በእውነት የእስራኤልን አምላክ እግዚአብሔርን በድያለሁ። በቃ አየህ፣
ትክክለኛ ፖይንት ላይ መጣ። በእውነት የእስራኤል አምላክ እግዚአብሔርን ምን አድርጌያለሁ? በድዬዋለሁ፣ አሳዝኜዋለሁ። ከዛስ እንደዚህና እንደዚህ አድርጌያለሁ። በዘርፉ መካከል አንድ ያማረ የሰናዖር ካባ 200 ስቅል ብር ሚዛኑ 50 ስቅል የሆነ አይቼ ምን ሆንኩኝ ይላል። ሁሉ ጊዜ ማየት ነው ወደ ምኞት የሚያመጣው። ምኞት ደግሞ ትጸንስና ምን ትወልዳለች? ኃጢአት። ኃጢአት ጸንሳ ምን ትወልዳለች? ሞት። ጨብጡት አጠጋ ማየት በሉት እስኪ ምኞት ያመጣል። ምኞት በሉት እስኪ ኃጢአትን ይጸንሳል። ኃጢአት በሉት እስኪ ሞትን ይወልዳል በሉት እስኪ። ስለዚህ ተጠንቀቅ በሉት እስኪ። ወሰድኳቸው፣ አዎ እነሆ በድንኳኔ ውስጥ በመሬት ተሸሽገዋል። ይኸውልህ በድንኳኔ ውስጥ በመሬት ተሸሽገዋል። ይኸውላችሁ እኔ አንድ ነገር እርም የሚሰረቅ ነው። ለምን? መጥፎ እንደሆነ ሰው ስለሚያውቅ። እርም የሆነ ነገር ሰው በግልጥ አደባባይ ላይ አያደርግም፣ ተደብቆ ነው የሚያደርገው። ለምን? ክፉ እንደሆነ ራሱ አድራጊ ያውቀዋል። ከፈር ሁለት እጆ ጌታ ሆይ በሉ እስቲ። እርም የሆነው ነገር በሉ እስቲ ከተሸሸገበት በሉ እስቲ ከተደበቀበት በሉ እስቲ ከጌታ በኢየሱስ በሉ እስቲ የተነቀለ ይሁን በሉ እስቲ። ከዛ አስከትሎ ምን ይላል? ብሩም ከሁሉ በታች ነው አለ። አዎ ኢያሱ መልእክተኞች ሰደደ፣ አዎ ወደ ድንኳኑም ሮጡ። እሺ እነሆ በድንኳኑ ውስጥ ተሸሽጎ ነበር። እነሆ በድንኳን ውስጥ ተሸሽጎ ነበረ። ብሩም በበታቹ ነበረ። እሺ ከድንኳኑም ውስጥ ወስደው ወደ ኢያሱና ወደ እስራኤል ልጆች ሁሉ አመጡት። እሺ በእግዚአብሔር ፊት አኖሩት። አዎ ኢያሱና የእስራኤል ሁሉ የዛራ ልጅ አካንን ብርን፣ ካባውንም፣ ወርቁንም፣ ወንዶችና ሴት ልጆቹንም፣ በሬዎቹንም፣ አህዮቹንም፣ በጎቹንም፣ ድንኳኑንም ያለውን ሁሉ ወስደው አዎ ወደ አኮር ሸለቆ አመጧቸው። ወደ አኮር ሸለቆ አመጧቸው። ኢያሱም ለምን አስጨነቀኝ? ለምን አስጨነከን? እሺ እግዚአብሔር ዛሬ ያስጨንቃል። እግዚአብሔር ዛሬ ያስጨንቅ። ብዙ ዘመን ያስጨነቃችሁ እርም የሆነ ነገር ዛሬ እግዚአብሔር ያስጨንቀው በኢየሱስ አሜን። ለምን ጫጫ አሜን አትሉም? አሜን። ለምን መሰለህ? እንደ ሀገር ነው ያስጨነከን አለው። የንጉሥ ቁጣ የነደደብህ እንደሆነ ፍራ ነው የሚለው። ንጉሥ የተቆጣ ቀን ወንድሜ ምድር ነው የምትንቀጠቀጠው። አንድ ግለሰብ ሲቆጣና ንጉሥ ሲቆጣ አንድ አይደለም። በላዩም እስከ ዛሬ ድረስ ያለ ታላቅ የድንጋይ ክምር ከመሩ። የመጨረሻዋ ናት እኔ መወዳት። መጨረሻዋ ላይ ምን ይላል? እግዚአብሔርም ከቁጣው ትኩሳት ተመለሰ። እግዚአብሔር ከቁጣው ትኩሳት ተመለሰ። ለምን? እርም ተወገደ። ከዛ አስቀጥሎ ምን ይላል? ስለዚህም የዛ ስፍራ ስም ምን ይላል? እስከዛሬ ድረስ የአኮር ሸለቆ ተብሎ ተጠራ። ይሄ ቦታ ዛሬ የአኮር ሸለቆ ይሁንላችሁ። አሜን። እርም የሚወገድበት፣ አሜን። የእግዚአብሔር ቁጣ የሚወገድበት፣ አሜን። ታሪካችሁ የሚቀየርበት፣ አሜን። ነገራችሁ የሚለወጥበት፣ አሜን። ብዙ ዘመን ያስጨነቃችሁ ነገር የሚወገድበት፣ አሜን። አራንዴ ተስማማን ጮሆ አሜን ይበልስ። አሜን። እርም ተወገደ፣ ሰላም ሆነ። ያ ቦታ የአኮር ሸለቆ ተባለ። የአኮር ሸለቆ እርም የተወገደበት፣ ሀገርና ሕዝብ ያረፉበት፣ እግዚአብሔር ቁጣው የበረደበት፣ ሰላም የወረደበት፣ የተሸነፈ የኪዳን ሕዝብ ወደ ክብር የመጣበት ቦታ ነው። ምዕራፍ 8 ቁጥር 1ን አንብብልኝ። በቃ ይኸውላችሁ እርም ከተወገደ በኋላ ድል በድል ነው። ጨብጦታ ተገባቸዋል። እርም ከተወገደ በኋላ በሉት ድል በድል ነው በሉት። አንዳንድ ሰው ገና መጨረሻ ላይ ንሳ ለመግባት ነው እየጠበቃል። ኦልሬዲ እኔ ንሳ እያስገባዋችሁ ነው። አሁን ወደ ድል መንገድ አሁን ላስገባችሁ ነው። በጌታ ከኢየሱስ ጋር ሲሄድ፣ ከጌታ ጋር ሲሄድ፣ ከኢየሱስ ጋር ሲሄድ፣ ከጌታ ጋር ሲሄድ እንዴት ያምራል ጎዳና፣ እንዴት ያምራል መንገድ፣ የሕይወቴ ብርሃን ኢየሱስ የኔ አለኝታ፣ ምን ጠፍቶ ከአንተ ቤት ከነስምህ ጌታ። ባለማወቅ ሳታውቁት እርም ሆኖ ወደ ቤታችሁ የገባውን ነገር እግዚአብሔር ዛሬ ከቤታችሁ ውስጥ ያስወግደው። አሜን። ቁጥር 1 አንብብል። ይኸውላችሁ እርም ከተወገደ በኋላ የሆነውን ታምር ስሙ።
ስሙ። አሁን እግዚአብሔር ምን አለ? እግዚአብሔርም ኢያሱን አትፍራ በል። እንግዲህ አሁን አትፍራ፣ አትደንግጥ። አሁን ኢያሱ የለም። የዘመኑ ኢያሱ እኮ አንተ ነው። አንቺ ነሽ። አጠገባችሁ ያለው ሰው አትፍራ በሉት። አትፍራ። መፍራት ያለብህ እርም ያለ ቦታ ነው። እርም ካለ ፍራ እዛ ጋር፣ ደንግጥ እዛ ጋር፣ ተጨነቅ እዛ ጋር። እርም ግን ከተወገደ እስቲ በቃ በሉ እስቲ። ከዛ አስቀጥሎ ምን ይላል? ሰልፈኞችን ሁሉ ካንተ ጋር ውሰድ፣ ተነስተህም ወደ ጋይ ውጣ። ይኸውልህ የተሰደደባት ቦታ ፈርቶ ያዛ ያለቀሳችሁበት ቦታ፣ የተሸነፋችሁበት እዛ ቦታ መልሶ እግዚአብሔር በክብር ይለቃችኋል። አሜን። ሱና አሜን ብለው ውሰድ በጌታ አሜን። ስንት ዓመት የለፋበት የሰራበት የደከምክበት ለውጥ ያላመጣበት ለምን መሰለህ? ከእርም ጋር ስለነበርክ ነው። እርሙ ከተወገደ በኋላ ግን እዛ ቦታ ትሄዳለህ። አሜን። እዛ ቦታ ትሄዳለህ። አሜን። የሰራዊት ጌታ እግዚአብሔር እዛ ቦታ በክብር ይገልጣችኋል። አሜን። ዋው! እዚህ ቦታ ላይ መንፈሴ ሁሉ ራሱ ይዘላል። እዛ የተሸነፈበት ቦታ፣ አንገት የደፋበት ቦታ፣ ያለቀስክበት ቦታ፣ እግዚአብሔር ተወኝ ያልከው ቦታ አንድ ሰው ዘሎ አሜን ይበልስ። አሜን። ቁጭ በሉ ሲባካችሁስ ታናፋዲያ ካፓትራዲያማ ሀገር አልቀየረም፣ ቦታ አልቀየረም፣ አሰላለፍ አልቀየረም፣ ሰራዊት አልቀየረም። ያ የተሸነፈው ሰራዊት አሜን ነው። ተሰማራ አሜን። አንድ ሰው ዘሎ አሜን አሜን። አዮሳራዲያ እዛው ቦታ በለው። እዛው ቦታ እዛው ያለቀሰበት እኮ ነው። ሰራዊቱ አንገት ደፍተው ተሸማቀው በቃ ዝቅ ብለው ባይዘወይ ሰራዊት ሲሸነፍና ሲማረክ ይሏቸው። በቃ እኔ በምድር ላይ የሚያሳዝነኝ ሰራዊት ሲማረክ አይታችኋል። በቃ ክርስቶስ በል ይሉታል። ጠላቱ በል እንደሚለው ነው የሚለው። ፈልጎ እኮ አይደለም፣ ኦልሬዲ ተማርኳል። ምንም አማራጭ የለው። በጠላት ኃይል ቁጥጥር ስር ገብቷል። እንደዚህ በል እሺ፣ እንደዚህ በል እሺ። አስለፍልፎት መጨረሻ እኮ ይገሉታል። ውርደት ተሸማቁ፣ አንገት ደፍቱ። እግዚአብሔር ግን ምን አለው? ኢያሱ አቤት፣ ቁጣዬ በርቷል፣ እርም ከአገር ተወግዷል እና ወደ ጋይ ተመልከት አለው። ዓይኖችን አንሳ ነው፣ አትፍራ ነው። ትናንትና ተሸንፈ መጣል፣ ዛሬ ግን በድል ትገባለህ አለው። ዛምነው ታካ ፓምፕራካ በዚህ ዓመት ትልልቅ ድሎች እጃችሁ ላይ አስገባው ይበይ። አሜን። እጃችሁ ላይ አስገባው ይበይ። አሜን። ሌላ ባራባራባ ሳካታራባሪያቦ አሜን አሜን። አንድ ድል ሳይሆን 2 3 4 5 በዚህኛው ተደንቀሽ ሳይጨርሽ ሌላኛው ይመጣል። አሜን። በዚህኛው ተደንቀሽ ሳይጨርስ ሌላኛው ይመጣል። አሜን። ይሄ ምስጋና ያለ ሌላ ምስጋና። አሜን። ውሰድ በኢየሱስ አሜን። ውሰድ በኢየሱስ አሜን። ውሰድ በኢየሱስ አሜን። ከእሳት ወደ እሳት እሸጋገራለሁ በሉት። እሸጋገራለሁ በሉት። እሸጋገራለሁ በሉት። ጠላቶቻችሁ ባዋረዷችሁ ቦታ እግዚአብሔር በዛ ስፍራ ያከብራችኋል። አሜን። እግዚአብሔር በዛ ስፍራ ያከብራችኋል። አሜን። ማን ነው የገባው ሰው? ገባርገውና እዛው ቦታ ይበልስ። እዛው ቦታ እግዚአብሔር ስማኝ፣ አገር አይደለም ይቀይር። አሜን። ፈርቶ አገር አይቀይርም። የሆነ ነገር አይቀይር። እዛው አሜን። እንዲህ እያልክ እባክህ እዛው በሉስ። እዛው ሰይጣን እግዚአብሔር ትቶሻል ባለሽ ቦታ አሜን። እግዚአብሔር ትቷል፣ ረስቷል፣ ከዚህ በኋላ ተስፋ የለህም በተባልክበት በዛ ቦታ ልክ እንደ ሳምሶን ዛሬ የሚታሰብ ሰው አለ። አሜን። እግዚአብሔር የሚያስበው ሰው አለ። አሜን። ሃሌሉያ። እግዚአብሔር ቃል ምን ይላል? ሳምሶን ይላል በሕይወቱ ከገደላቸው ይልቅ በሞቱ የገደላቸው በዙ።
አይዞ እየሞትክ አትገልም፣ እየኖርክ ትገላቸዋለህ። አሜን። ሳምሶን እየሞተ ነው የገደለው፣ ነገር ግን እናንተ እየኖራችሁ ትገላላችሁ። አሜን። የእናንተን ሞት የወሰደላችሁ በመስቀል ላይ እሱ ስላለ አሜን። አየህ፣ ሳምሶን አንድ ድል ነው የምህረት የተሰጠው፣ ከዛ በኋላ ሞት ነው። እግዚአብሔርም ኢያሱን አትፍራ ካላችሁ አሜን በሉ። አትፍራ፣ ከዛስ አትደንግጥ። አትፍራ፣ አትደንግጥ። ከዛስ ሰልፈኞቹን ሁሉ ከአንተ ጋር ውሰድ። ሰልፈኞች ሁሉ ከአንተ ጋር ይውጡ። ተነስተህም ወደ ጋይ ውጣ። እይ የጋይን ንጉሥ ካለው በኋላ ምን አይደለም የሚለው የጋይን ንጉሥ። ከዛስ ሕዝቡንም ከተማውንም ምድሩንም በእጅ ሰጥቻለሁ። አንድ ሰው ዘሎ አሜን ይበል። አሜን አሜን። ኢየሱስ ልልታ ያለው ልልታ አንድ እርም ተወገደ። ከተማ እንካ፣ ንጉሥ እንካ፣ ሀገር እንካ፣ ሕዝብ እንካ። ሃሌሉያ። ምን ማለት ነው? በቃ ካርታውን ምኑ የከተማው ፈርሞ ምናምን ማተም መጥቶ እግዚአብሔር እሱ አሜን። ጋይ ምድር ሲገባ ኢያሱ ምንድን ነው? ንጉሥ። ሕዝቡ ምን ነው? ሕዝቡ ነው። ሀገሩ ምን ነው? ሀገሩ። ሃሌሉያ። አረ የገባው ሰው ካለ ጮህ አሜን ይበልስ። አሜን። የስ የቅባት ቁልፍ እጃቸው ላይ ይገባል። አሜን። የበረከት ቁልፍ እጃቸው ላይ ይገባል። አሜን። የሚሊየነርነት አሜን። ቁልፍ እጃቸው ላይ የሚገባ ሰዎች አሜን ያሰውን የነኛለ ጮህ አሜን ብለው ይሉት አሜን። በመንፈስ ውስጥ እንደዚህ ይሰማኛል። ይሆን ተቀብሮ የቆየ ነገር እየፈነቀለ ሲወጣ አሜን አሜን አታምን ብለው ወሰደስ አሜን። የብዙ ዓመት የቆየ በረከታችሁ ከተቀበረበት አሜን እየፈነቀለ ሲወጣ ይታየኛል። አሜን። እስቲ ነገሬ እየፈነቀለ ይወጣል ብሎ ነገሬ እየፈነቀለ ይወጣል። ቅባቴ እየፈነቀለ ይወጣል ብሎ ቅባቴ እየፈነቀለ ይወጣል። በረከቴ እየፈነቀለ ይወጣል ብሎ በረከቴ እየፈነቀለ ይወጣል። በጌታ በኢየሱስ ስም እጃችሁን አስገባ። አሜን። ማሶባዲያቦስ ተሰውሮ ተደብቆ ያለ የቤት ቁልፋችሁን እጃችሁን ያስገባ። አሜን። I receive. ለመመስከር ዝግጁ ነን። Yes. አሜን አሜን። እንግዲህ የተዘጋጁ ሰዎች ያመኑና የተዘጋጁ ሰዎች ያስታውቃሉ። ራሱ በቃ በኢየሱስ ክርስቶስ ይሄ ኪሶቻችሁ በእግዚአብሔር በረከት የተሞሉ ይሆን። በበረከት የተሞሉ ይሆን። በበረከት የተሞሉ ይሆን። በበረከት የተሞሉ ይሆን። ድህነትን ሰብሬዋለሁ። ጉስቁልናን ሰብሬዋለሁ። ማጣትን ሰብሬዋለሁ። ኢየሱስ ጎቢያ የበላባችሁን ያንን ዘመን እግዚአብሔር እንደገና ይመልሰዋል። አንዳንዶቻችሁ ኪሳችሁን ቀዳዳ ያደረገ ብትከቱ አልሞላ ያለባችሁ ለምን እየፈሰሰ ነው? በረከታችሁን ይበላ ከፍ አድርጎቻለሁ። ይሄ መንፈስ መትቼዋለሁ በኢየሱስ ከእናት ከአባት ከአያት ከቅድመ አያት የሚመጣው ከአየሩ ያለው መንፈስ ገልብጬዋለሁ በኢየሱስ አፍርሼዋለሁ በኢየሱስ አፍርሼዋለሁ በኢየሱስ አፍርሼዋለሁ በኢየሱስ አፍርሼዋለሁ በኢየሱስ አፍርሼዋለሁ በኢየሱስ። በጉልበታችሁ ሳይሆን ከልባችሁ ጋር ተንበርከኩና እጃችሁን ከፍ ከፍ አድርጉ ወደ ሰማይ። ከፍ አድርጉ እጆቻችሁ።
አሁን የሚገርም ጸሎት መጸለይ ጀምሩ ወገኖች። እርሙን አስወግደው ጌታ ሆይ በሉት። እርሙን ከቤት አስወግደው። በቃኝ በሉት። በጠላቶቼ ፊት መሸነፍ አልፈልግም። እርሙን ጌታ ሆይ አስወግደው በሉት። እርም የሆነ ነገር ከቤት ይወገድ። እርም የሆነ ነገር እንድሸነፍ ያደረገ አንተ ከኔ ጋር እንዳትሆን ያደረገ እጃቸውን ወደ ሰማይ ከፍ አድርጉና እንዴት ተመለከታችሁ? ጌታ ሆይ እርም የሆነውን ነገር አስወግድ ከቤት ይበሉት። የስ ጩ አልቅስ በእግዚአብሔር ፊት ታያላችሁ። በተገኘው ታሪክ ሲቀየር ታያላችሁ። ጌታ ሆይ እንድሸነፍ ያደረገኝ ተሸናፊ እንደሆነ ያደረገኝ እርም የሆነው ነገር ይወገድ በሉ። እርም የሆነው ነገር ይወገድ ጌታ ሆይ በሉት። ከሕይወቴ ላይ አስወግደው፣ ከትዳሬ ላይ አስወግደው፣ ከቤቴ ላይ አስወግደው። አስወግደው ጌታ ሆይ ከልባችሁ ጸልዩ እንዳይጣሱ፣ ከልባችሁ ጸልዩ እንዳይጣሱ። አስወግደው ጌታ ሆይ፣ አስወግደው ጌታ ሆይ፣ እርሙን አስወግደው ጌታ ሆይ፣ ከቤቴ አስወግደው ጌታ ሆይ፣ አስወግደው እያላችሁ ጸልዩ። እርም የሆነውን ነገር ጌታ ሆይ፣ ለክብር ያልሆነውን ነገር ጌታ ሆይ አስወግደው ጌታ ሆይ፣ አስወግደው ጌታ ሆይ። የኢየሱስ ቸርነት ደግሞና ጌታ ሆይ በሉስ። ዛሬ ራሴን፣ ቤተሰቤን፣ ሀገሬን፣ ቤተ ክርስቲያንን፣ ትውልዱን ይዤ በፊትህ ተንበርክኬአለሁ። ጌታ ሆይ ዛሬ በፊትህ ተንበርክኬአለሁ። የአባቶቼ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ዛሬ ትውልዴን ይዤ ቤተሰቤን ይዤ በፊትህ ተንበርክኬአለሁ። ራሴን አዋርጃለሁ። ቃልህ መጥቶልኛል። ድምፅህ መጥቶልኛል። እርም የሆነውን ነገር አስወግድ ብለኸኛል። ጌታ ሆይ በል ከዚህ ቀን ጀምሮ እርም የሆነውን ነገር የሸሸጉትን ነገር የደበቁትን ነገር እንድሸነፍ ያደረገኝን ነገር እርግማን ወደ ቤት እንዲመጣ ያደረገውን ነገር በጠላቶቼ ፊት እንድሸሽ ያደረገውን ነገር